እሺ የክፍል ሁለትን መልእክት እንደሚከተለው አቀርባለሁ። ቪዲዮውን እንከታተልና እመለሳለሁ። ተባረኩ። በጥቂቱ ላስደምጣችሁ። እስልምናው ላይም እንደዛው ጠንካራ አቋም ነበራቸው። ሀገር ልቀቅ ነበር የሚሉት። ፕሮቴስታንቱንም እስከ ቀይ ባህር ወስጄ ይህን ፈረንጅ እንትን ጨምራለሁ ብለው ተነስተው ነበረ። እኛ የኦርቶዶክስ ቤተክርስቲያንን ቅስና እንቀበላለን። ቤተክርስቲያኗን ለምን ማደስ አልፈለጉም? መጀመሪያ ለምን ጴንጤን ማስፋፋት ፈለጉ የሚል ጥያቄ አለብኝ። ይሄኛው ግን ከዛኛው ቤት ከራሱ ከዋና ከሚያምነው ቤት በመሪነት ደረጃ አሉ ተብሎ ከሚባሉ ሰዎች ሲነገር ሾክ እኮ ከኛ የበለጠ እኮ ለነሱ ነው። እኛማ ሾክ አይደል፣ እንደ ደስታ ነው የታየው፣ እንደ አንድ እንደ ብሬክ ስሩ ነው የታየው። እሺ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ተሐድሶ በታሪክ ተሳክቶ አያቅም ያለው ዮናስ ጎርፎ ፕሮቴስታንቱ ክፍል ከዚህ በፊት ወንጌልን ለማዳረስ የሄደበት ጉዞ ምን ያህል አስከፊ እንደሆነ ከመገንዘብ የተነሳ የተናገረው ነው እና እስቲ ጥቂት ነገሮችን በዚህ ጉዳይ ልናገር። ፕሮቴስታንቱ የሄድንበት እኛ ፕሮቴስታንቶች የሄድንበት ነገር መጥፎ ስለሆነ ማደስ አይቻልም። ኦርቶዶክስን አይደለም ማደስ መቀራረብ አይቻልም አለ። እንደገና የምንጠቀምበት ተርሚኖሎጂ በራሱ ገፊ ነው ብሎ ተናግሯል። ከዛ በኋላ ደግሞ ፔንቴኮስታሉ ሲመጣ ኦርቶዶክሶች ክርስቲያኖች አይደሉም አሕዛብ ናቸው የሚል ስም ሰጠ አለ። እቺን ድምፅ እኔም አውቃታለሁ። አሁን ድረስ እያስቸገረችን ያለች ድምፅ ናት። አንዳንድ በጣም ያላደጉ ያልበሰሉ ሸክም የሌላቸው ሰዎች የሚናገሯት ድምፅ ናት እና በጣም ልክ አይደለችም ወዳጆቼ። ፔንቴኮስታሉ ሲመጣ ኦርቶዶክሶች ክርስቲያኖች አይደሉም አሕዛብ ናቸው የሚል ስም ሰጠ። ኦርቶዶክሶች የሚሉን ቢበዛ ጸረ ማርያም ነው። በእኛ በኩል ነው ጠንካራ ተቃውሞ የተጀመረው፣ ክርስቲያን አይደለህም ማለት። ከዛ ባሻገር ይህንን ነገር የሰሙ ኦርቶዶክሳውያን ለእኛም መናፍቅ የሚል ስም ሰጡን ብሎ እስጢፋኖስ ቤተ ክርስቲያን የሚቀድሱ አንድ ቄስ የተናገሩትን እኛ ማርያምን ስለምናምን ፔንቴኮስታል ነን፣ እነሱ ግን መናፍቃን ናቸው የሚል ድምፅ ሰማሁኝ። እዛ የሆነ ክበብ ነበረና ሻይ ቡና እያልኩኝ ይህን ድምፅ ስሰማ በጣም ኢሪቴት ሆንኩኝ ብሎ ተናገረ እና ከነዚህ ነገሮች በመነሳት ነው ተሐድሶ በታሪክ ተሳክቶ አያቅም ብሎ የተናገረው። ነገር ግን ከመቃወም አንጻር ሳይሆን ከትክክለኛው ሀሳብ በመነሳት እኔ እናገራለሁ። በሸክም የምናገለግል ከሆነ እና በጥንቃቄ የምናገለግል ከሆነ ተሐድሶ የማይሳካበት ምንም ምክንያት የለም። ነፍሳትን ከማዳን አንጻር የምናገለግል ከሆነ እንግዲህ በሸክም ካገለገሉት ሰዎች መካከል በብሉይም በሐዲስም ሮሜ 9 ከ1 እስከ 5 ዘጸአት 32 ከ30 እስከ 35 ሄደን ብንመለከት ጳውሎስ ከሕዝቤ ተለይቼ የተረገምኩ እንደሆን እጸልይ ነበረ እነሱ ይድኑ ዘንድ ብሎ ሮሜ 9 ከ1 እስከ 5 ተናግሯል። ስለ መዳናቸው ሲያስብ ተለይቶ የተረገመ እንዲሆን ሳይቀር ይጸልይ ነው። ይሄ መሰጠቱን የሚያመለክት ነው። ማን ነው? ሙሴም ደግሞ እነዚህን ሰዎች ይቅር ማትል ከሆነ እስራኤላውያን እኔን ከጻፍከው መጽሐፍ ደምስሰኝ አለ። ይሄ ምንን ያሳያል? ሸክምን የሚያሳይ ነው። ዛሬ ማን ነው እንዲህ በሸክም የሚያገለግል? እግዚአብሔር የተመሰገነ ይሁን። እኛ እኮ በሸክም አይደለም የምናገለግለው። እኛ ነፃ ከወጣን በኋላ እኔ ከሞትኩ ሰርዶ አይብቀል በሚል አይነት ንግግር በቃ እንፈልጣለን፣ እንቆርጣለን፣ እንበይናለን፣ እንቀጥላለን፣ እንቆርጣለን እና ይሄ አግባብ አይደለም። ይሄ ከክርስቶስ የተማርነው ነገር አይደለም እና በሸክም የሚያገለግል ሰው በጥንቃቄ ነው የሚያገለግለው።
ክብር ለእግዚአብሔር ይሁን። ዘፍጥረት 32 ከ12 እስከ 16 የሐዋርያት ሥራ 18 21 የሐዋርያት ሥራ 16 3 የሐዋርያት ሥራ 7 ቁጥር 8ን መመልከት እንችላለን። ያዕቆብ በተለይ አሁን ወደ ኢየሩሳሌም ሲሄድ ወንድሙ ሲለምነው ተገናኝተው በእንባ ከታረቁ በኋላ በግልገሎቹና በጠቦቶቹ እርምጃ ልክ ነው እኔ የሚሄደው ማለት እኮ በሸክም ማገልገልን የሚያመለክት ነው። መሪ መሆኑን አትመልከቱ። የዛ ሁሉ ሰራዊት መሪ መሆኑን ሳይሆን መመልከት በነዛ በሚያጠቡት ቀስታ ልክ መሄድ፣ ይሄ ሸክምን የሚያመለክት ነው። ኢየሱስ ክርስቶስም እኮ ስለ መልካም እረኝነቱ ሲናገር የሚያጠቡትን በቀስታ ይመራል፣ ጠቦቶቹን በክንዱ ይሸከማል ይላል። ሸክምን ያሳያል ማለት ስናገለግል እኮ በቀስታ እየመራን በክንድ እየተሸከምን እንደዛ መሆን አለበት እንጂ እንደው አካኪ ዘራፍ እያልን ያልተመረጡ ቃላቶችን እየሰነዘርን ባወጣው ያውጣው እያልን አገልግሎት የሚባል ነገር የለም። አንዳንድ ጊዜ እኮ በሃይማኖት ቤት ያሉ ሰዎች ይሻላሉ ከኛ ንግግር። በጣም ነው እንትን የሚለው። ስለዚህ እያንዳንዱ ይላል ገላትያ 6 ላይ የሌላውን ሸክም ይሸከም እንዲሁ የክርስቶስን ሕግ ፈጽሙ ብሎ ነው የሚናገር። ሸክም ከሌለው አንድ ሰው አገልጋይ መሆን አይችልም። እና በሸክም ነው አንድ አገልጋይ ካገለገለ አይቀር ማገልገል ያለበት። በሸክም ሌላው የሚያገለግል ሰው በደል ቆጣሪ አይደለም፣ ቂመኛ አይደለም። እኛ ላይ ግን አበሾች ላይ ቂመኝነት ይታያል፣ በደል ቆጣሪነት ይታያል። ከዚህ የተነሳ ግዴለሾች ነን ስናገለግል። በጣም የሚገርማችሁ ሸክም አልባነን፣ ጨፍጭፈን ነው በቃ የምናገለግል፣ ቆርጠን በቃ የበላይነታችንን ለማረጋገጥ። ይሄ አይደለም። ይሄ እኮ የበታች የሚያስብል አይደለም። አገልግሎት እኮ ከታች ሆነ የሌላውን ሸክም የምትሸከምበት የህይወት መስመር ነው እንጂ የበላይነትና አንተ አዋቂ ሌላው አላዋቂ፣ አንተ አርነት የወጣ ሌላው አርነት ያልወጣም እንደዛ አድርገህ የምታገለግል ከሆነ ልክ አይደለም። አርነት የወጣው ሲሆን ራሴን ለሁሉ ባሮች አደረግኩ ብሎ ተናገረ። ስለዚህ አገልጋዮቻችን ከቂመኝነትና ከጥላቻ ነፃ ሊወጡ ይገባል። በሸክም የሚያገለግሉ ከሆነ ከበደል ቆጣሪነትና ከቂመኝነት ነፃ ልንወጣ ይገባል። እንደገና ደግሞ ታጋሾች ልንሆን ይገባል። እግዚአብሔር የተመሰገነ። ፍቅር በደልን አይቆጥርም፣ ፍቅር አይመካም፣ አይታበይም ብሎ ነው የሚናገረው። ዛሬ ግን እኛ በቃ የምናወጣው ቃል ራሱ እሱ እኮ ነገረን። አክሊለ እስኪገርመው ድረስ እኔም እኮ ይሄ ነው ጥያቄ እስኪል ድረስ በጣም ነው የሚገርመው። ቂመኝነት አለ፣ እንደገና ደግሞ በደል ቆጣሪነት አለ። እና እኔ አንዳንድ ጊዜ የሃይማኖት ጦርነት ነው የሚመስለኝ። በቃ እኔ እበልጣለሁ፣ እንካ ቅመስ፣ እንኪ ቅመስ። ሲመታ ማይመታ ማን አለ? አንተ መቺ ከሆንክ ወንጌል ገባኝ ብለህ እያገለገልክ አንተ ተደባዳቢ የቃላት ጦርነት ፈጣሪ ከሆንክ ያም እኮ አጸፌታውን ይመልስብሃል። እና በጣም ይሄ እኛን አገልጋዮችን ከተሐድሶ ጀምሮ እስከ ወንጌላውያን ድረስ ያለንን አገልጋዮች የሚያጠራ መልእክት ነው የወንድማችን መልእክት። ትክክል ነው። እግዚአብሔር የተመሰገነ ይሁን ለዘላለም። እንደገና ደግሞ ታጋሽ መሆን አለብን። ኢየሱስ ክርስቶስ ታግሶ ያዳናቸውን ሳምራውያንን ማየት ይቻላል። የዘብዴዎስ ልጆች እኮ እሳት ይውረድባቸው በእነዚህ ሳምራውያን ላይ ብለው ሉቃስ 9:51 እስከ 56 ተናገሩ። ምን አይነት መንፈስ እንደሆነላቸው አታውቁም። የሰው ልጅ የጠፋውን ሊያድን የመጣው አለ። ታጋሽነቱ ተመልከቱ፣ ታገሳቸው። ከዛ በኋላ ሌላው ደግሞ ታጋሽነቱ በጠራራ ፀሐይ ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ሳለ ለአንዲት ሳምራዊት ሴት መሄዱ አይገርማችሁም? ደክሞት መቀመጡ፣ ውሃ ጠጪ ማለት አለመናቁ። ይሄ ልብ አለን አሁን እኛ በእውነት በተለያየ ራእይና ሸክም ብናገር እንዲህ አይነት ልብ አለ አሁን። ከወንጌላውያን ጀምሮ እስከ ተሐድሶ ሊኖራቸው ይችላል። ሸክሙ ስላለን ይህን ልብስ እየለበስን የምናገለግለው እና እንዲህ አይነት በመታገስ ነው ሁሉ ወደ ንስሐ እንዲደርሱ ወዶ ይታገሳል ብሎ የጴጥሮስ መጽሐፍ ይናገራል። ወዶ ይታገሳል። ወደ ንስሐ ደረሰ የሰማርያ ሕዝብ እኮ። ስለዚህ ታጋሽነት ያስፈልጋል። እኛ እኮ እውቀታችንን ለማሳየት ብልጫ ያለን ሰዎች መሆናችንን ለመናገር ነው የምናወራው እንጂ ታግሰን ህዝብ ለማዳን ተልእኳችን የህዝብ ማዳን ተልእኮ መሆኑን ተገንዝበን አይደለም የምናገለግለው። እና ብዙ ማለት እችላለሁ በዚህ ጉዳይ ላይ እና ይሄ አይነት ጉድለቶች ስላለብን ገና በአገልግሎት አልተቀረጽንም በአግባብ ባይነኝ። እኔም ራሴ
በጣም ነው የተጋራሁት ይህንን ሐሳብ። ይሁን እንጂ እግዚአብሔር መልካም ነው፣ ለስራው ጻድቅ ነው። ተባረኩ። ይሄንን ቪዲዮ ሼር አድርጉልኝ። ዮናስ ጎርፌም ጋር አድርሱልኝ፣ አክሊለም ጋር አድርሱልኝ። ዘመናችሁ ይባረክ። ክብር